ናምነስ እንዴት ነው እራትት በልዋደ አው ሳን ካጣችሁ ብዬ ባለፈውና መጣው አረ ምኑን እናጣለን እቺ ብቻ ናት እንደ ያለችን ተንኮሱ አንተና አይ ድንገት ብዬ ነው በቃ ካለስ ችግር የለም እኔ ደግሞ ላይም ታችም ሱቅ እንጀራ ፍለጋ ይዞርኩ ነበር አጣው የለም እሱ አረ ባክልስተ እንጀራ አይ ተው ወጥም የለኝም እኮ አረ ግባ ብላ አረ እኔ ለዛ አይደለም አረ ብላና ተቀም እሺ በቃ ካልፈለክ ደናደር እሺ በልሽ ደናደር እሺ ሳኑን በቃ መተሽ ሰይም ምን ካመጣ ካምጣ አይ እንዴ ባለሱን አቤት ሙዝ መፍሪያ ሸጡ በኪሎ ነው የሚሸጠው አንድ ፍሬ ነበር የፈለኩ እሺ ኪሎ ስንት ነው 70 ብር 70 አዎ ቅመስ እንደው አንዱን ወስደ በጣም ምርጥ ሙዝ ነው እውነት አዎ ቀምሼልው አዎ አንዱን አዎ እንትን ይሄም ብርቱካኖቹም ይሸጣሉ አዎ የሚሸጥ ነው ትንሽ የተመታ ቦታ ነው ስንት ኪሎ ላርግልህ ኪሎ ስንታሽ ነው 70 ብር አንድ ኪሎ አዎ እንዴ ለምን አንድ ኪሎ 70 ገባ አዎ 70 ያልኩ አልነበረም እንዴ ዳዲስ ደግመህ ትጠይቀኛለህ 70 ብር በቃ ታዩን ልገዛ ስሜን በርገር ውድ ነው በጣም እንዴ ቀምሰ ስንት ኪሎ ላርግልህ ቀልዱን ተውና እንዴ ስንት ኪሎ ነው የቀመስኩት እንትን እንደናለ እንድትገዛ ነው እንዴ አይ ተኔ በፍሬ ነበር የፈለኩት በቃ ና ምን ይላል ና ስንት ኪሎ ላር እና ደግሞ ሚሚ ዝቆርን አልበሰለ ወይ ማቆም ጀምረ ከሆነ ብላው 10 ጊዜ አትቀባጥር ላይ እንዴ ሳከንዴ አረን አልገሽም አዲስ ወለቃቀዛም ጥጂነ ነይ ከዘቂያለ እና ወደ ጎዳይ ስመለስ ፌኖ አታመጣም እንዴ እንደዚህ አታለኝ ሳዘ ተነስ ፌኖ አትበላም እንዴ በላ ዝቤሽ ዝም በያት በል ዝም በቃ ተነስና ታልኝ ዋ ምግብ ሰው ሲበላ አንቺ ዝም በይ ማይታሻል ማንም አያከብረኝም እዚህ ቤት ማንም አያከብረኝም እዚህ ቤት አንተ ዝም ብለህ ገርመጥመጥ እኛ ባንድ ሌሊት ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ ኢትዮጵያኖች፣ መልካም ሰዎች ነው። ኦሮሞ፣ አማራ፣ ትግሬ አትበል 5 ሚሊዮን ኮይን ነው ማስወርድልህ። 5 ሚሊዮን በጣም መልካምና ደግ ሰው በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድነው ማላዋጣል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆንም? አያገባኝም። እኔ ኦሮሞም ይምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረድቻለሁ። አምጣው። እኔ በቃ ምንም ክርክር የለም። እሁድ ቅዳሜ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱ ፔጅ ይክፈትና በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተር አብነት አንበሳውን በሙሉ የምትወሩ 5 ሚሊዮን እንዲያው አምጣው። ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክመዋል፣ ይታከማል።
ልክ ነው ሞጣዬና እንደሱ ያለውን ደብቀው መልካም ሰው አባረው ግን እሱ መልካም ሰው የለመነው ለሌላቸው ነው አጥቶ አይደለም እሱ የተበሳቆለው ለሌላቸው ነው እንጂ አጥቶ አይደለም ለራሱ ቢሆን ይከብራል ይዘርፋል ማን ያግደዋል ዝርፍ ቢል ጆን ሲና ኮፊ ተዘጋጅ ጀምር በለው ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነገራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ ህመሙ የጀመረው አሁን አይደለም ተላምደናል ዛሬ 1 አመት ከ5 ወር አካባቢ የሚሆን ይመስለኛል ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ እዛ ታመምኩ ከዛ በኋላ ህመሙ በዛው ነው የቀጠለው እስካሁን ባለው የህክምና ክትትል ያደረኩ ነው ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች ኢትዮጵያ አባቶች ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም ሁላችሁም በየእምነታችሁ ጸልዩልኝ ጸሎትና ጸሎት ብቻ ነው የሚያስፈልገኝ ከዛ ተረፈው እግዚአብሔር ሁሉን ይችላል አመሰግናለሁ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም ደገም ራሱ እሺ ግን ኢነርጂ ስለሆነ እሺ ኢነርጂ ልጨምርለት እሺ ኢነርጂ እሺ ስሜታዊ ሆነ ስራችን በደሌ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም አንድ ነገር እሺ የበለጠ ጫውልበል አይ ስሜት ስጠው ስሜት ስጠው ቃሉን ባታስብ አሪፍ ነው ስሜቱ ላይ ፎከስ ዳር እሺ በደሌ አይ እዛው ዜማ ውስጥ ሰላም ቤተሰቦቼ ባሳለፍኩት የ1 አመት ከ4 ወር እስር የተማርኩትን ልንገራችሁ በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን አለማስተዋል ያስከፈለኝን ዋጋ በ1 አመት ከ4 ወር እስር ታርሜ ወጥቻለሁ ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው
ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እስከምንገናኝ ይህንን ቪዲዮ ሼር፣ ላይክ እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። በነፃነት እመልስላችኋለሁ። በያላችሁበት ሰላም ቆዩልኝ።